በጣም ስማርት የምትሏቸው ሰዎች እያንዳንዱ ነገር ላይ ክብራቸውን ጠብቀው ከመጀመሪያ አንስተው እስከ መጨረሻው የመቆየት አቅም አላቸው። ምን አይነት ሴቶች! ጠንካራ ስነ ልቦና ያላቸው፣ በጣም ጠንቃቃ የሆኑ ሴቶች፣ ግዴታቸውን በጣም በአግባቡ የሚወጡ፣ መብታቸውን የሚጠይቁ ሴቶች፣ መብቷንና ግዴታዋን ለይታ የምታውቅ፣ ምን ማድረግ እንዳለባት፣ ምን መጠየቅ እንዳለባት ጠንቅቃ የምታውቅ፣ ምን የእሷ ግዴታ እንደሆነ፣ ምን ደግሞ የእሱ መብት እንደሆነ ጠንቅቃ የምታውቅ። እንደዚህ አይነት ሴቶች በጣም ሲበዛ ስማርት ናቸው። እንዳያችሁት ቅድም እንደነገርኳችሁ አንዳንድ ቤት ላይ ወንድ ስነ ስርዓት ይዞ ክብሩን ጠብቆ ይኖራል። አንዳንድ ሴትም ወንድ ልጅ ክብሯን ጠብቃ ስነ ስርዓት ነው። ለምን? የመሪ ጉዳይ ነው። በአንበሳ የሚመራ የበግ መንጋ ይባላል። በበግ የሚመራ ደግሞ የአንበሳ መንጋ። መሪው በጣም ስማርት ከሆነ እንግዲህ አንድ ትዳር ውስጥ ወንድም መሪ ነው፣ ሴትም መሪ ናት። ወንድ የቤት ራስ ነው፣ ሚስት አካል ነው። አካል ከሌለ ራስ ዋጋ የለውም። ራስ ከሌለ ደግሞ እላችኋለሁ። በድጋሚ ማታ ስንለፋ የነበረው ዝግጅት ይሄን ይመስላል። ረከቦቱ ፋፊ ረከቦት አምጪ የምትሉ አሁን ዛሬ በሙሉ ነው ያመጣሁት። እንደምታዩት በጣም ደስ የሚል ነበር። በጣም ነው የሚያምረው። ይሄን ይመስላል። ለማንኛውም በጣም ደስ የሚል ጊዜ አሳልፈናል ከእህቶቼ ጋር ማለት ነው። እንደምታዩት በጣም ያምራል። ለማንኛውም ይሄን ይመስል ነበረ። ላይክ አርጉ፣ ፋሚሊ ላይክ አርጉ። ፋፊ ቡና ለምን አታመጭልንም ረከቦት ምናምን ያላችሁ ማለት ነው። እንደምታዩት እንግዲህ ባልና ሚስት አምሮባቸው ዘና ፈታ ብለው የገና በዓል ለማክበር መተውልናል። አብርሽና ሩታ ከርኡል ልጃቸው ጋራ ደስ የሚል ቪዲዮ ይመጣል ብዬ ተስፋ አደርጋለሁ። ነገር ግን ፋሚሊ በጣም ውበት ያለው ቪዲዮ ነው። በጣም ደስ የሚል የአብርሽና የሩታን ፈገግታ አይቶ የሚደሰት በጣም ብዙ ወደንስ አለ። እኔ ለምን የዚህን ያህል ድራማ ይሰሩብናል? ለምን ያህል ልባችንን የሚጫወቱብናል? እኛ እንደምንወዳቸው አውቀው በእኛ ላይ ለምን ድራማ ይሰራሉ ብዬ በጣም ብዙ ነገሮችን ተናግሬያለሁ በሁለት ቀን ውስጥ። ለምን እየወደድናቸው እንድናጣቸው እያደረጉ ስለነበር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናቸው። እንግዲህ አዲስ ነገር አለ። አብርሽና ሩታ በጣም ደስ የሚል ቪዲዮ ዛሬ ፎቶ ለቀውልናል ከእህቶቹ ጋራም በጣም ደስ ይላል። እኛ የምንፈልገው የእነሱን አንድ ሆነው በአንድ አይነት በቃ አንድ ሆነው ጥራት ሳያስገቡ ወሬኛ ካያስገቡ በሚያምር ቤታቸው በሚያምር ህይወታቸው በሚያምር ፍቅራቸው ኢትዮጵያ ህዝብን በፍቅር የቀየሩ አብርሽና ሩታ አንድ ሆነው ሲመጡ እኛ በጣም ደስ ይለናል። እኔ በጣም ነው ዛሬ ደስ ያለኝ። ለምን ብትሉ እኛ አሁንም ነገም ተነገ ወዲያም ከማንም ሰው ጋር እየተላላጠ ሲመጣ በጣም ነው መጠላው አብርሽን። ማለትም አያስተምርም፣ ምንም አያስተምርም። ድት ያለች ምርጥ ሚስት አለው፣ ምርጥ ልጅ ወልዳለታለች እና ራሱን ተንከባክቦ ወደ ራሱ ተመልሶ ከማንም ጋር ጥወጥ ሴት ጋር ተሚያሽቃበት ከሚስቱ ጋራ አንድ ሰው እኮ ሰራ አድርጎ ፈለገበት ቦታ ከደረሰ በኋላ ዩቲዩበር እኮ ህይወት አይሆንም። ዩቲዩብ ላይ እኮ እንደዚህ ሰርተን ተቀይረን ሰውን ለመቀየር ነው እንጂ የምንፈልገው ሁሉ ጊዜ ዩቲዩበር ነንና ዩቲዩበር በዩቲዩብ እንቀጥላለን ማለት አይደለም። የሰው ልጅ የሆነ አይምሯችን የምንፈልግበት ቦታ ከደረስን በኋላ ሌላ ስራ መጀመር ይቻላል። አብርሽና ሩታ ደግሞ ዩቲዩበር አይደለም ህይወታቸው። በቃ የሰው ልጅ የወደዳቸው ሰው መጠቀም ያደረጋቸው ለሰው ልጅ አሳልፈው ራሳቸውን ትዳራቸውን ሲያስይዙ እኛ በጣም ነው የምንናደደው። ማለትም ከራስ በላይ ሰማይ የሚባል ነገር አለ። ላይክ አርጉ፣ ላይክ ሰብስክራይብ እያደረጋችሁ የኔ ውድ ፋሚሊዎች ሲፋፊና አበረታማት አበለቀኩት በገና በዓል ቪዲዮ የጓደኞቼ ደስ እንድላቸው ብዬ የምሰራውን ነገር ለቅቄላችኋለሁ። እስኪ ላይክ አድርጉኝ። እኔ ዛሬ ደስ ብሎኛል። ማለት መጨረሻቸውን ያሳምረው። የሰውን ደስታ የሚያስደስታቸው ደግሞ እስኪ ላይክ አድርጉኝ። እኔ በቃ ፈርሃን ሆነው ሲመጡ ፈርሃን ነኝ፣ ሲጨቃጨቁም ደስ ይለኛል። ለምን ብትሉ ባልና ሚስት ዞሮ አንድ ሆኖ መኖር በደስታ ብቻ አይደለም የሚኖረው። ብዙ ነገር አለ ትዳር ውስጥ። ያን ነገር ደግሞ በትዕቢት ነው እነሱም ትዳራቸውን መምራት የያዙት። አብርሽና ሩታ ደስ አሸብርቀው መጡ ማለት አንድ ሆኑ ማለት አይደለም። ብዙ መሀላቸው ክፍተት አለ። ያን ክፍተታቸውን ደግሞ ተነጋግረው ካልፈቱ ለኛ ለሚዲያ በሚያሰጡት ልክ እኛ እንፈርዳለን ማለት ነው። ለምን እኛ የምንፈርደው ባየነው ቪዲዮ ነው። ዝም ብለን አምጥተን ምናምን ከዛ አይደለም። እኔ አሁን የምታችሁኝ የምትሰርቡኝ አንዳንድ ሰዎች ምን አገባሽ አንቺ ለዩቲዩብሽ ብለሽ ነው ወዳጅ አይደለሽ ማድናቂ ገደል ብትገቡ እናንተ ለኔ ቴንስ አይሰጠኝም።
የሚወደኝ በጣም ብዙ ሰው አለ። በጣም ብዙ ሰውን ሰርቼ እንዲጠቀም ትልቅ ቦታ እንድደርስ የሚያስብ ብዙ ወደንሶች አሉኝ። የሚጠላኝ ደግሞ በዛው መሀል እንደ ባቄላ ትር ብሎ የሚገባ የሰው ምቀኝነት ያለው ተመልካች አለኝ። ምን አንቺ አስቃባጭ አንቺ ምና ብዙ የምንሰደበው ስድብ አለ። የነዛ ከአይምሯቸው ጋር ስላደሉ ይሰርቡኛል። እኛ አይምሯችንም ልባችንም በአሁን ሰዓት የምንፈልገው አብርሽና ሩታ እንደሆነው ጥድት ብሎ ከልጃቸው ጋር አሁን ዛሬ ባየነው ቪዲዮ እና ላይክ እያደረጋችሁ በዛሬው ቪዲዮ ያስደሰታችሁ አበረታቴ ማለት ነው። እኔ እስከሚደርስ ማታ በጣም ነው የሻቀልኩት በአዲስ ነገር ስለመጡ ማለት ነው። እህቶቹ ጋር ፈታ ዘና ብሎ ስለመጣ በጣም ደስ ብሎኛል። እናንተ የኔ ፋሚሊዎች ድግሪስ ፋሚሊዎች ደግሞ ዛሬ ደስታችሁ ሙሉ ይሆናል ብዬ አስባለሁ። ግን ሙሉ ስላችሁ ነገሮች ተፈተዋል ማለት አይደለም። ፋፊ ሀቋን አውሪ ውሸት አትጨምሪ የምትሉኝ ስላላችሁ እንደዛ ሸብርቀው ምናምን ሲመጡ ነገሮች ሁሉ በሙሉ ሰላም ሆነዋል ብላችሁ የምታስቡት ካላችሁ ያ የእናንተ አስተሳሰብ ነው። እኔ ግን የማስበው እንደዛ አይደለም። ያን እያስመሰሉ ነው ቪዲዮ የሚሰሩት እና ያን ነገር ሙሉ በሙሉ አልመዘግበውም እና እናንተ ደግሞ ኮሜንት ላይ ያሳዩ ማለት ነው። የሰው ልጅ የሚያሳየን ሆነ እውነት ነው ማለት አይቻልም። እነሱ በሚያመጡ ቪዲዮ ነው እኔ የምተቸው በሚያሳዩና ረካት። አሁን ትናንትና ከሱ የማይጠበቅ ቃላቶች ሚስቱን አሳቶ እንደዛ ሲያደርጋት ነበር፣ አይታቸዋል። እሷም ደግሞ የት እንዳዲስ ባል የተሽኮረመመችብን ነበር ሩታ ማለት ነው። ነገር ግን ነገሮች ሁሉ በሙሉ ፈቶ ነው እንደዛ የሚያደርገው ማለት አይደለም። ዩቲዩበር በቃ ዩቲዩብ የሚፈልገው እንደዛ አይነት ቪዲዮ ነው። ያን ነገር እየተጠቀመ ነበር፣ ብዙ ቃላቶችን እየተጠቀመ ነበር። ህገወጥም የሆነ ቃላቶች አሉ። ዝም ብለዋል አይደለ? እርግጥ እሷ በሰዓቱ አለባበሷ ለራሱ በጣም ወጣ ብሏል። ከስተዛሬው አለባበስ በጣም ወጣ ያለ አለባበስ ነው የለበሰችው እና ብዙ ኮሜንትም አይቻለሁ። በነገራችን ላይ ሩታዬ አንቺ እኮ ድሮ እንደምናቅሽ ነው መሆን ያለብሽ፣ አንቺ እንደ አይነት አለባበስ አይመጥንሽም፣ በጣም ብዙ ነገር አለ። ነገር ግን እሷ በዛን ሰዓት ያው ደስታም ስላለ ልብ ላትለው ትችላለች አለባበሷን እና እሱም እንደ ባል ሳይሆን እንደሆነ አሳጭ ሆኖ ነው የመጣው። ያኔ እያሳጣት ነበረ ለብዙ ነገሮች ማለት ነው። እሷ ያላሰበችውን እሱ የመንግስት የግል እያለ እንደዚህ በጣም እያሳጣት ነበር እና እኔ በጣም ነው ማየት አልፈለግኩም። ያንን ቪዲዮ አሳልፌዋለሁኝ። ማለትም እሱ ሌላ ዓለም ውስጥ ነው ያለው። በነገራችን ላይ አብርሽ ከሩታ ጋራ መሆን ቢፈልግም ነገሮችን ማስቆም ስለማይፈልግ ሌላ ዓለም ነው ያለው። ዛሬ ላይ ግን በአዲስ በበዓላቸው በገና በዓል በጣም ጥሩ ነገር ያሳልፋሉ ብዬ ተስፋ አደርጋለሁኝ። ወደ እንሶቼም ግሪስ ፋሚሊዎችም እንኳን ደስ አላችሁ እላለሁኝ። ደስ ያላችሁ ምለው ማለትም እንደ 3 ሆነው ሲመጡ በጣም እንደምትደሰቱ ስለማቅ ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄን ቪዲዮ በእውነት እኔ ደስ ብሎኛል። ኢንተርኔት ስለሌለኝ እስካሁን አልለቀኩላችሁም። ገና መጣ አሁን እለቅላችኋለሁ። ማታ ደግሞ በእነሱ ቪዲዮ እንመጣለን ማለት ነው። እናንተም ከጎኔ ናችሁ። በጣም ነው የምወዳችሁ ፋሚሊ። ላይክ ሰብስክራይብ አድርጉት እስከ መጨረሻው። ወዳችኋለሁ።